The mission, dubbed Operation Solomon, is a success. ይህ ኦፕሬሽን ሶሎሞን ነው። በአውሮፕላን የማጓጓዝ ታሪክ ሪከርድ የሰበረ ተሳፋሪ የተጓጓዘበት ለመንግስቱ ኃይለማርያም ሹማምንት $35 ሚሊዮን የተሰጠበት በኢትዮጵያ የሚኖሩ 14325 ቤተ እስራኤላውያን በአንድ ቀን የተስፋይቱ ምድር ወደሚሏት ሀገራቸው እስራኤል እንዲሄዱ የተደረገበት የ20ኛው ክፍለ ዘመን መጨረሻ ዘመቻ ነበር። Operation Solomon. 2,000 Ethiopian Jews in Operation Rock of Israel. ይህኛው ደግሞ ኦፕሬሽን ሮክ ኦፍ እስራኤል ይሰኛል። ከ5000 በላይ ቤተ እስራኤላውያን በሞሳድ መሪነት በአዲስ አበባ ቦሌ ኤርፖርት በኩል የማስወጣት ሥራ በጠቅላይ ሚኒስትር ኔታንያሁ ጠቅላይ አዛዥነት የተካሄደ በአብይ አህመድ ትብብር የተፈጸመ ይሁን እንጂ እንደ ደርግ ባለስልጣናት ለብልጽግና ሰዎች የተከፈለው ገንዘብ ያልተገለጠለት ግን ደግሞ የቴል አቪቭ መንግስት ከትግራይና ጎንደር አስወጥቶ በስኬት ያከናወነው ታህሳስ 2013 ዓ.ም የተካሄደ ማጓጓዝ ነው። ይህንን ያኔ ብዙዎች ልብ አላሉትም። በዚያን ሰሞን በርካቶች ከመከላከያ ጎንነን እያሉ ግራ ደረታቸውን በቀኝ እጃቸው የሚደብቁበት ወቅት ነበርና እስራኤሎች እንደ ሁሌው ድብቅ አድርገው ከጦርነት ቀጣና ወጣናቸው ያሏቸውን ቤተ እስራኤላውያን በቦሌ ኤርፖርት በኩል ሲያጓጉዙ የሚያውቀው ጉቡ የበላ የኦህዴድ ብልጽግና ሹማምንት ብቻ ነበር። ይህ ከመሆኑ አስቀድሞ ሰዎችን ይቅርና አገራቸውን በመሸጥ ገንዘብ ለማግኘት የማያመነቱ መሆናቸውን ያሳዩት አብይ አህመድ ጋዲ ባርከን ከተባለ አይሁዳዊ የሞሳድ ሰው ጋር በተደጋጋሚ ይገናኙ ነበር። ጋዲ ይህ በምስሉ ላይ የሚታየው መጀመሪያም ከኔታንያሁ ጋር በመቀጠልም ከአብይ አህመድ ጋር ፎቶ ሲነሳ የቆመው የሞሳድ ሰው ነው። ዘመን ሲሄድ ጠብቀው ለመንግስቱ ኃይለማርያም ሰዎች በሶሎሞን ኦፕሬሽን ምክንያት $35 ሚሊዮን መስጠታቸውን የገለጹት ነገርን ሁሉ በሚስጥር ይዘው ቀን ሲያልፍ ማሳወቅን የሚመርጡት አይሁዳውያን ግን ለኦፕሬሽን ሮክ ኦፍ እስራኤል ግንባር ቀደም ተባባሪ ለአብይ አህመድ አሊ የከፈሉትን እስካሁን አልጻፉልንም። ዘራችን ከእስራኤል ነው የሚሉ ዜጎችን ከኢትዮጵያ ለመውሰድ የዘመናት ጥረት ስታደርግ የኖረችው እስራኤል በደርግና በብልጽግና ዘመን ሰዎቼ ያለቻቸውን በብዛት ወስዳለች። ጉቦ መክፈል፣ ማማለልና የሚፈልጉትን ለማግኘት ከፀሐይ በታች ሁሉንም ማድረግ የሚወዱት እስራኤሎች ለደርግም ሆነ ለብልጽግና ሰዎች የሚወዱትን ጠመንጃና መግደያ በማቅረብ ውለታ ከፍለዋል። የደርጉ ምክትል ፕሬዚዳንት ኮሎኔል ፍስሐ ደስታ የመጨረሻውን የቀይ ሽብር የመንጥር ዘመቻ ያካሄድ ነው በእስራኤል ኮማንዶዎች በድብቅ ባሰለጠኑ ጦር ነው ያሉትን ታሪክ እዚህ ላይ ስናነሳው ነገሩ የበለጠ ይገለጥልናል። ይህንን አስደናቂ ታሪክ እንነግራችኋለን። የአብይ አህመድ አገዛዝ ሰሞኑን በሚካሄደው የእስራኤልና የኢራን ጦርነት ላይ ውግንናውን ከቴል አቪቭ በኩል አድርጎ ሲታይ መወያያ ሆኖ መሰንበቱ አይዘነጋም። በእርግጥ የአዲስ አበባው አገዛዝ ኢራንን ሲያወግዝ ዋና ዓላማው የተባበሩት አረብ ኤምሬትስን ለመደገፍ ብሎ እንዳደረገው ብዥ ያለባቸው የብልጽግና ምዕመን የሆኑ ብቻ ናቸው። ተጨማሪው ምክንያት ግን ከእስራኤል የተደረገለት ነገር ነው የሚለውን ለመመልከት ሩቅ ሳንሄድ ራሳቸው እስራኤሎች ይፋ ያደረጉትን ይዘን እንቀርባለን። በኢትዮጵያውያን ገላ ላይ የተከሰከሱ የእስራኤል ድሮኖች የኢትዮጵያንን ስልክ የሚበረብሩ አይሁዳዊ ቴክኖሎጂዎችን እንነግራችኋለን። ከዚህ ጎን ለጎን ግን አንድ ሁነት እንደ ቀልድ ታልፏል። የመካከለኛው ምስራቅ ሰሞነኛ ውጊያ ሊጀመር 3 ቀናት ሲቀሩ አንድ እስራኤላዊ ዲፕሎማት ወደ ትግራይ፣ የእስራኤሉ ፕሬዝዳንት ደግሞ ወደ አዲስ አበባ ተጉዘው ነበር። ነገሩ የአጋጣሚ አለመሆኑን እንነግራችኋለን። በነገራችን ላይ እስራኤል ከኢትዮጵያ መንግስታት ጋር ያላት ግንኙነት ተቋርጦ የሚያውቀው ለጥቂት ዓመታት ነው። በቀዳማዊ ኃይለ ሥላሴና በኢህአዴግ ዘመን ያለው የኢትዮ እስራኤል ግንኙነት ለየት ይላል። በቀዳማዊ ኃይለ ሥላሴ ዘመን የሆነው ግን የአገርን ፍቅር፣ አርቆ ሐሳቢነትንና የዲፕሎማሲ ንቃትን የሚያሳይ ብቻ አይደለም፣ ተቆራርጠውም ነበር። እዚህ ጋር አስገራሚ ታሪክ አለ። ዛሬ ከፍልስጤሞችና ከመካከለኛው ምስራቅ ኃይሎች እንዲሁም ከኢራን ጋር ሲዋጉ የሚታዩት እስራኤሎች ያኔ እስራኤል ወዳሏት ምድር ከመሰባሰባቸው በፊት በኢትዮጵያ ውስጥ በአንድ ክልል እንዲሰፍሩ ሊደረግ ብዙ ተደክሞ ነበር። እቅዱም የከሸፈበት መንገድ ቀልብ ሳቢ ነው። ወደ እናንተ እናደርሰዋለን። ከጥቂት ቀናት በፊት የኢራንንና የኢትዮጵያን መንግስታት ግንኙነት በተመለከትንበት መነጽር ኢህአዴጎች ለልማት፣ ደርጎችና ብልጽግናዎች ለጦርነት፣ ቀዳማዊ ኃይለ ሥላሴ ለኃይል ሚዛን ማስጠበቂያነት የሚጠቀሙባትን እስራኤልን ከአዲስ አበባ መንግስታት አንጻር ስንመለከታት የተለየ ገጽ እናነባለን። አብራችሁን ቆዩ። David Ben-Gurion officially declaring Israel an independent state. The Jews finally have a home.
በዓለም ዙሪያ የተበተኑ ይሁዲዎች ወደ ፍልስጤሞች ምድር ተመልሰው አገሩንም ተካፍለው እንዲኖሩበት ሲወሰን አገራት ድምፅ ለመስጠት ተጠሩ። 33ቱ አገራት አጀንዳውን ደግፈው ድምፅ ሰጡ። 13ቱ አይሁዶች በፍጹም በፍልስጤሞች ምድር ሊሰፍሩ አይገባም ብለው ተቃወሙ። 10 አገራት ደግሞ ድምፀ ተአቅቦ አደረጉ። ለእስራኤል መመስረት ለይሁዲዎች አገር ማግኘት ድምፅ አልሰጥም ካሉ መንግስታት መካከል ግን አንዱ የመንበሩ ስም ዘእምነገደ ይሁዳ የሚል መጠሪያ ያለው የኢየሩሳሌሙ ንጉሥ ሰለሞን ዘርነን የሚለው የቀዳማዊ ኃይለ ሥላሴ መንግስት ነበር። ነገሩ ግርም የሚል ነጥብ አለው። የይሁዳ መንግስት ነኝ እያለ ይሁዲዎች አገር እንዳይኖራቸው መሟገቱ ለምንድን ነው የሚለው ጥያቄ ብዙ የሚያስብል ነው። ለዚህ ዝግጅት ስንል ግን ከታሪክ ማስረጃዎች የተቀነጨበ አጭር ምላሽ ሰጥተንበት እንለፍ። ኢትዮጵያ በወቅቱ በዙሪያዋ በአረብና በሙስሊም ሀገራት የተከበበች በመሆኗ ንጉሠ ነገሥቱ የእስራኤልን መመስረት በግልጽ ቢደግፉ እነዚህ ሀገራትን ቁጣ እንደሚቀሰቅስባቸውና ይህም በሀገር ውስጥ ካለው የሙስሊም ማህበረሰብ ጋር ቅሬታ ሊፈጥር እንደሚችል በመስጋት ደግሞም የውጭ ጉዳይ ፖሊሲያቸው ከአጎራባች ሀገራት ጋር ሰላምን መጠበቅ በሚል ሚዛናዊነት ላይ የተመሰረተ ስለነበር ነው የሚል ነው። ሁለተኛው በዚያን ወቅት ንጉሱ ኤርትራን ከኢትዮጵያ ጋር የመቀላቀል ጉዳይ በተባበሩት መንግስታት ድርጅት በኩል ለማጽደቅ ከፍተኛ የዲፕሎማሲ ስራ እየሰሩ ስለነበር የአረብ ሀገራት ድምፅ ደግሞ ለዚያ ስራቸው እንደሚያስፈልጋቸው ስለሚረዱ እስራኤል ትመስረት በሚለው ላይ ድምፅ አልሰጡም የሚለው ስምምነት ያለው ድምዳሜ ነው። የቀዳማዊ ኃይለ ሥላሴ ድምፀ ተአቅቦ የእስራኤልን መመስረት ከመጥላት የመነጨ ሳይሆን የኢትዮጵያን ብሔራዊ ጥቅም በተለይም ደግሞ የኤርትራን ጉዳይና እንደ ዴር ሱልጣን ያሉ በኢየሩሳሌም የኢትዮጵያ ይዞታዎችን ላለመጉዳት የተደረገ የጥንቃቄ ዲፕሎማሲም ነበር። ቀዳማዊ ኃይለ ሥላሴ በዘመናቸው ቀርቦላቸው የነበረው ጥያቄ ግን አይሁዳውያንን አሁን ወደ ተሰባሰቡባት እስራኤል ከምንልካቸው ኢትዮጵያ ውስጥ እንዲሰፍሩ አድርጉ የሚል ነበር። ይህ በ1948 እስራኤል ከመመስረቷ በፊት በአሜሪካ መንግስት የቀረበው ጥያቄ በዚህ በምስሉ ላይ ባለው የአዲስ አበባው የአሜሪካ ኤምባሲ ለስቴት ዲፓርትመንት በላከው ደብዳቤ ላይ በዝርዝር የሚነበብ ነው። ደብዳቤው ከቀዳማዊ ኃይለ ሥላሴ መንግስት ለኤምባሲው ተሰጥቶ ኤምባሲው ደግሞ ወደ ዋሽንግተን ዲሲ የላከው ነው። ይህ ምስጢራዊ በሚል መለያ ሐምሌ 4 ቀን 1944 እንደ አውሮፓውያን አቆጣጠር የተጻፈው ደብዳቤ በሐረር ጠቅላይ ግዛት ይሁዲዎች አገር እንዲመሰርቱ ቀዳማዊ ኃይለ ሥላሴ መጠየቃቸውን ሐረር የተመረጠበት ምክንያትም ከአውሮፓ ጋር የሚመሳሰል መልክዓ ምድር አለው በሚል እንደሆነ ይጠቅስና ለዚህ የሚሆን የይሁዲዎች ስብስብ የሐረር ካውንስል በሚል ስም እየተንቀሳቀሰ መሆኑን ያትታል። ጄኬ ካልድዌል የተባለ ዲፕሎማት የጻፈው ይኸው ደብዳቤ መጀመሪያ የሐረር ካውንስል የተባለውንና ሐረርን የአውሮፓ ይሁዲዎች ሀገር ለማድረግ የሞከረው ስብስብ ለቀዳማዊ ኃይለ ሥላሴ መንግስት ያቀረበውን ጥያቄ ዘርዘር አድርጎ ያቀርባል። የመጀመሪያዎቹ የደብዳቤዎቹ ነጥቦች ቃል በቃል እንዲህ ይላሉ። የአውሮፓ ዝርያ ያላቸው አይሁዳውያን ወንዶችና ሴቶች ቡድን የሚከተለውን ጥያቄ ለግርማዊነቱ ያቀርባሉ። የእርስዎን መልካም ፈቃድና ትኩረት እንደሚያገኝም ተስፋ እናደርጋለን። ግርማዊነቱ ባለፉት ዓመታት በአውሮፓ ውስጥ ቁጥር የሌላቸው ንጹሐን ዜጎች በናዚዎች እጅ አሰቃቂ ስቃይ እንደደረሰባቸው ያውቃሉ። ይህ ስደት በተለይ በአይሁድ ሕዝብ ላይ እጅግ ከብዷል። ስቃዩም እስከ ነፍሳቸው ዘልቋል። ይህ እንዳይደገም የፈሩ ሰዎች ከአውሮፓ አህጉር ወጥተው በነጻነት ሊለሙና ሰላማዊ ሕይወትም ሊመሩ በሚችሉበት ምድር ላይ በቋሚነት ለመስፈር ጥልቅ ፍላጎት እንዲኖራቸው አድርጓል። የቡድናችን ዓላማ ለእነዚህ ለተሰደዱ የአውሮፓ አይሁዶች አዲስ የትውልድ አገር መመስረት ነው። ግርማዊነቶ ለአይሁድ ሕዝብ ያለዎትን ርኅራኄ በማወቅ ምርጫችን ገና በማለዳው በእርስዎ የሐረር ክፍለ ሀገር ላይ አርፏል። እቅዳችንን በፖለቲካና በኢንዱስትሪ ዘርፍ ካሉ ታዋቂ ግለሰቦች ጋር ተወያይተንበታል። ሊተገበር የሚችል ጠቃሚ ሐሳብ መሆኑንም አምነንበታል። የግርማዊነቶ ፈቃድና ትብብርን ካገኘን ፕሮጀክቱን ከፍጻሜ ለማድረስ የሚያስፈልገው ሞራላዊና ፋይናንሳዊ ድጋፍ እንደሚገኝ እናምናለን። የዚህ ፕሮጀክት ስኬት ለኢትዮጵያ ብቻ ሳይሆን ለመላው ዓለም የሰላም ምሳሌ ይሆናል። እኛ ይሁዳውያን በታሪካችን ሁሉ ስደትና መከራ ቢገጥመንም በሰፈርንባቸው ሀገራት ሁሉ ለስልጣኔና ለእድገት የበኩላችንን አስተዋጽኦ ስናደርግ ቆይተናል። አሁን ደግሞ የራሳችንን መኖሪያ በሐረር ምድር እንድንመሰረት ቢፈቀድልን ይህች ምድር በቅርብ ጊዜ ውስጥ የመካከለኛው ምስራቅና የአፍሪካ የንግድና ኢንዱስትሪ ማዕከል እንደምትሆን ቃል እንገባለን። እኛ የምንጠይቀው መሬት ብቻ ሳይሆን ሰብአዊ ክብራችን የሚጠበቅበትና በነጻነት የምንኖርበትን ምድር ነው። ግርማዊነቶ ይህንን የሰብአዊነት ጥሪ ተቀብለው ታሪካዊ ውሳኔ እንዲያስተላልፉልን በታላቅ ትህትና እንጠይቃለን። በአቅኝነት እንቅስቃሴዎች ላይ ከፍተኛ ገንዘብ ማፍሰስ በሰፈራው ላይ በሚለሙ አካባቢዎች ላይ ምንጊዜም ብልጽግናን ያመጣል። በዚህ አጋጣሚ የሰለጠነ ሕዝብ መምጣቱ የእርስዎን ግዛት ማበልጸጉ አይቀሬ ነው። የእነርሱ ሰፈራ
መሳሪያዎችና ፍላጎቶች ለሀገሩ ምርቶች አዲስ ሰፊ ገበያ ከመፍጠራቸውም በላይ የተፈጥሮ ሀብት ልማትን ያፋጥናሉ እያለ የሚቀጥለው ደብዳቤው የወደብን ጉዳይ የታክስንና የሥራ ቋንቋንም የተመለከቱ ዝርዝር ነጥቦችን ይደረድራል። ደግሞም ወደ ኢትዮጵያ የሚገቡት ይሁዲዎች ልዩ መብት ይኖራቸዋል ይላል። ለዚህ በማር ለተለወሰ ዕቅድ ደግሞም እንደ ቀዳማዊ ኃይለ ሥላሴ ያለን አርበኛ መሪ ስሜታዊ ለሚያደርግ ተደጋጋሚ ጥያቄ ንጉሱ ምን መለሱ የሚለው ጠቃሚ ትምህርት አለው። ይኸው የአሜሪካ ኤምባሲ ደብዳቤ ከንጉሱ የተሰጠውን ምላሽ ለእንግሊዝ መንግስትና ለአሜሪካ ስቴት ዲፓርትመንት ከኢትዮጵያ መንግስት የተሰጠ ምላሽ ብሎ ሚስጥራዊ በሚል መለያ የጻፈው ቃል በቃል እንዲህ ይላል። የኢትዮጵያ መንግስት በሐረር ጠቅላይ ግዛት የአይሁድ ሰፈራን ለማቋቋም በቀረበው ሐሳብ ላይ ሰፊ ውይይት አድርጓል። ሆኖም ግን ጥያቄው በአሁኑ ወቅት ሊቀበሉት የማይችሉት መሆኑን እናሳውቃለን። ምክንያቱም ኢትዮጵያ አሁን ባለችበት ሁኔታ ከጠላት ፋሽስት ኢጣሊያ ወረራ በኋላ ራሷን መልሳ በማቋቋም ሂደት ላይ በመሆኗ ተጨማሪ ኃላፊነት መሸከም አትችልም። ሁለተኛም የሐረር ክፍለ ሀገር ለኢትዮጵያ ኢኮኖሚና ጸጥታ እጅግ አስፈላጊ በመሆኑ እንዲህ ያለውን ሰፊ የውጭ ስደተኞች ሰፈራ ማስተናገድ ለሀገሪቱ ሉዓላዊነትና ማህበራዊ መዋቅር ፈታኝ ይሆናል። የኢትዮጵያ መንግስት በአይሁድ ህዝብ ላይ ለደረሰው መከራ ያለውን ጥልቅ ሐዘን ይገልጻል። ነገር ግን የሐረር ምድር በኢትዮጵያ ታሪክ ውስጥ ያለውን ቦታና የአካባቢውን ነባራዊ ሁኔታ ከግምት ውስጥ በማስገባት ጥያቄው የተጋነነና ሊተገበር የማይችል ሆኖ አግኝተነዋል። ኢትዮጵያ ሌሎች በጦርነት ምክንያት የተሰደዱ ሰዎችን ለምሳሌ ግሪካውያንን ለጊዜው ተቀብላ እያስተናገደች ቢሆንም የሐረር ፕሮጀክት ግን የረዥም ጊዜ የፖለቲካና የህዝብ ስብጥር ለውጥ ሊያስከትል እንደሚችል ስጋት አለን። በመሆኑም የኢትዮጵያ መንግስት የቀረበውን የሰፈራ ጥያቄ ውድቅ አድርጎታል በማለት የቀዳማዊ ኃይለ ሥላሴ መንግስት አገሩን እንዲህ ላለ ነገር አሳልፎ ሊሰጥ እንደማይችል ፍጹም ዲፕሎማሲያዊነትና ብልሃት በተሞላበት ቋንቋ ምላሽ ሰጥቶ ፋይሉን ዘግቶታል። በ1944 ለአይሁዶች አገር ሐረርን አምጡ የተባሉት ቀዳማዊ ኃይለ ሥላሴ ፈቃደኛ ሳይሆኑ ቀሩ። ከ4 ዓመታት በኋላ ይሁዲዎች በፍልስጤም ምድር እንዲሰፍሩና እስራኤል የምትባል አገር እንድትኖራቸው ሲወሰን ደግሞ ድምፅ ሳይሰጡ ቀሩ። ሁለቱም ለግል ዝናና ክብር አልነበረም፣ ለኢትዮጵያ ሉዓላዊነትና ዘላቂ ጥቅም እንጂ። በነገራችን ላይ ኢትዮጵያ ድምጿን ባቀበችበት በዚያ የእስራኤል ምስረታ ስነ ስርዓት ላይ ኢራን ድምፅ ሰጥታ እስራኤል ትመስረት ያለች ሀገር ነች። ከእስራኤል ምስረታ በኋላ በተለይም በ1950ዎቹና 60ዎቹ ግን ቀዳማዊ ኃይለ ሥላሴ ከቴል አቪቭ መንግስት ጋር በወዳጅነት ዘልቀዋል። የኢስት አፍሪካን የሞሳድ ኦፊስ ናይሮቢ ያለ የሱ ኮኦርዲኔተር ትሆናለህ አሉ። እሺ እና አይ እኔ አልሆንም፣ እኔ ወደ ሀገሬ ነው የምመለስ አልኋቸው። ይሄ እናንተ ይሄ ትምህርት የእናንተ ብዙ ሰው በሺ የሚቆጠሩ አሉ፣ እኔ ግን እኔ ብቻ ነኝ እዚህ ያለሁት ይህንን የተማሩ እና ለሀገሬ ነው ሂጄ የማገለግለው ምናምን ስላቸው ይህን ሰው ያልገባውም መሰላሉ። እኒህ ሰው በሞሳድ የሰለጠኑ የመጀመሪያው ኢትዮጵያዊ የደህንነት ባለሙያ ስለመሆናቸው ይነገርላቸዋል። አስማማው ቀለሙ ይባላሉ። በንጉሱ ዘመን በደርግም ጊዜ በደህንነት መስሪያ ቤት ውስጥ እስከ ከፍተኛ ኃላፊነት የሰሩ ሰላይና ተሿሚ እንዲሁም አምባሳደር ነበሩ። እስራኤል አገር ከሆነች በኋላ ቀዳማዊ ኃይለ ሥላሴ ግንኙነቱን ለማስቀጠል መሽኮርመም አላስፈለጋቸውም። እስራኤል በአዲስ አበባ በ1956 እንደ አውሮፓ አቆጣጠር ኤምባሲ እንድትከፍት ፈቀዱ። ኢትዮጵያም ከ5 ዓመታት በኋላ በ1961 ኤምባሲዋን በቴል አቪቭ ከፈተች። በ1963 ደግሞ በኋላ ላይ የእስራኤል ጠቅላይ ሚኒስትሮች የሚሆኑት ይስሐቅ ራቢንና ሺሞን ፔሬዝ ከቀዳማዊ ኃይለ ሥላሴ ጋር ለመወያየት ከ1 ሳምንት በላይ አዲስ አበባ ቆይታ አድርገዋል። በእነዚያ ዘመናት ቀዳማዊ ኃይለ ሥላሴ የደህንነት ሰዎቻቸውን እስራኤል ድረስ ልከው በሞሳድ ሰዎች አሰልጥነዋል። በጆርጂያ ኦጎስታ ዩኒቨርሲቲ የመካከለኛው ምስራቅና የአፍሪካ ጉዳዮች ፕሮፌሰሩ ሚካኤል ቢሽኩ እስራኤል ኤንድ ኢትዮጵያ ፍሮም ኤ ስፔሻል ቱ ኤ ፕራግማቲክ ሪሌሽንሽፕ በሚል ርዕስ በጻፉት ጥናት ከእስራኤል መወለድ በኋላ የአዲስ አበባና ቴል አቪቭ ግንኙነት በጋራ የደህንነትና የሉዓላዊነት ትብብሮች ላይ የተመሰረተ ሆኖ ቀጠለ ይላሉ። ሁለቱም ሀገራት የአረብ ብሔርተኝነትን ለብሔራዊ ደህንነታቸው ስጋት አድርገው ይመለከቱ ስለነበር እንደ አውሮፓውያን አቆጣጠር በ1958 ማለትም እስራኤል ከተመሰረተች ከ10 ዓመት በኋላ እስራኤል ከኢትዮጵያ ቱርክና ኢራን ጋር በመሆን የሶቪየት ተጽዕኖንና የግብፅን ፓን አረቢዝም ለመቋቋም የሚረዳ ምስጢራዊ ጥምረት መሰረተች ይላሉ። የእስራኤል አማካሪዎች የኢትዮጵያን የደህንነት ፖሊሲ፣ ኮማንዶና የድንበር ጠባቂዎችን ያሰለጠኑ ነበርም ይሉና እንዲያውም ንጉሱን ለመገልበጥ የተሞከሩ 3 መፈንቅለ መንግስቶችን ለማክሸፍ የሞሳድ ሰዎች ሰርተዋል በማለት ድጋፍ አድርገዋል ይላሉ።
ከሸፉ ስላሏቸው መፈንቅለ መንግስቶች ግን ዘርዘር ያለ ነገር ከማስፈር ይቆጠባሉ። ፋንታውን አየለ ዘ ኢትዮጵያን አርሚ ፍሮም ቪክትሪ ቱ ኮላፕስ በተሰኘ የጥናት መጽሐፉ በኤርትራ ያመፀውን ጀብሃን ሙሉ በሙሉ ለማጥፋት የእስራኤል ወታደራዊ አመራሮች ምክር ተጠይቀው እንደነበር ያስነብባል። የወቅቱ የኤርትራ እንደራሴ የነበሩት ልዑል አስራተ ካሳ የኢትዮጵያ መንግስት የኤርትራን አማጽያንን ለማጥፋትና የአቅርቦት መስመራቸውን ለመዝጋት ምን እናድርግ ብለው የጠየቋቸው የእስራኤል ወታደራዊ አማካሪዎችም በ1969 እንደ አውሮፓውያን አቆጣጠር 4 መፍትሄዎችን ነግረዋቸው ነበር ይላል። እነዚህም ህዝቡን በጉልበት ሳይሆን በማሳመን ከአማጽያኑ ጋር ያለውን ግንኙነት ማለያየት፣ የአማጽያኑን የትጥቅ አቅርቦት በማድረቅ የቀይ ባህርን ጠረፍ ቁጥጥር ማጥበቅና ድንበር መዝጋት፣ ለደህንነት ሲባል ገበሬዎችን በአንድ መንደር በማሰባሰብ ስትራቴጂካዊ መንደሮችን መፍጠርና ከዚያ በኋላ የማያቋርጥና ጠንካራ የጸረ አማጽያን ኦፕሬሽን ማካሄድ የሚሉ ነበሩ። ሆኖም እነ አስራተ ካሳ ይህንን ሳይተገብሩ የአረብ እስራኤል ጦርነት በ1973 ሲጀመር ቀዳማዊ ኃይለ ሥላሴ ከአፍሪካ አንድነት ድርጅትና ከአረብ ሀገራት በተደረገባቸው ጫና ለአፍሪካዊነት ሲሉ ከቴልአቪቭ ጋር የነበራቸውን ግንኙነት አቋረጡት። በቴልአቪቭ ያለውን ኤምባሲያቸውን ዘግተው በአዲስ አበባ ያሉትን ዲፕሎማቶችም እንዲወጡ አረጉ። ብዙም ሳይቆዩ ያው የአረብ እስራኤል ጦርነት እንዲህ እንደዛሬው ነዳጅ አስወድዶ እሳቸውም 10 ሳንቲም ጨምረው የታክሲ ነጂዎች ጭምር አመጹባቸውና በዚያው ዓመት የይሁዳ አንበሳ የሚባልለት ዙፋናቸው ተገረሰሰና አንድ ስሙን ቤተሰቦቹና ጓዶቹ ብቻ የሚያውቁት ሻለቃ ንጉሱን ገድሎ መሪ ሆኖ ብቅ አለ። መንግስቱ ኃይለማርያም ወልዴ የሚልን ስምም እስራኤሎች አብረውት ሊሰሩ መሰማራት ጀመሩ። From 1985 until 1990, Israeli efforts to negotiate with the dictator of Ethiopia failed. Ethiopia's dictator was Colonel Mengistu, known as the Butcher of Addis Ababa because he came to power in a military coup in 1977. In fact, it was rumored that he had personally suffocated the former emperor, Haile Selassie, with a pillow. ደርግ ከአሜሪካ ጋር የተጣላው ገና በማለዳው 60 የቀዳማዊ ኃይለ ሥላሴ ሚኒስትሮችን ሲረሽን ነበርና በተመሳሳይ ወቅት ውስጥ የዋሽንግተንን ጥላ ተከትለው የሚሄዱት እስራኤሎችም አብረው ከደርግ ጋር ሊቀጥሉ እንደማይችሉ የታወቀ ነበር። ሆኖም ከ12ቱ የይሁዳ ነገዶች ውስጥ አንዱ ኢትዮጵያ ውስጥ ይኖራል የሚለውና እነዚህንም ወደ ተስፋይቱ ምድር ወስዳቸዋለሁ ያለው የእስራኤል መንግስት የአዲስ አበባውን ሶሻሊስታዊ አገዛዝ ሊተወው አልወደደም። የደርጉ ምክትል ፕሬዚዳንት የነበሩት ፍስሐ ደስታ በመጽሐፋቸው ላይ የእስራኤል ኮማንዶች በ1968 ዓ.ም እንደ ኢትዮጵያ አቆጣጠር ነበልባል የተባለውን ጦር እንዳሰለጠኑላቸው ይህንንም በ1969 መጋቢት 4 የመንጥር ዘመቻ ብሎ በአዲስ አበባ ላይ ደርግ እንዳሰማራው በዚህም እንደ ተስፋዬ ደበሳ ያሉ የኢሃፓ መሪዎችን ጭምር በርካቶች እንደተገደሉ ያስነብባሉ። ይህ የመንጥር ዘመቻ የቀይ ሽብር አንዱ አካል እንደነበር የሚያስታውሱ ሰዎች ደግሞ እስራኤል ያሰለጠነችው የደርግ ጦር በዚያ እልቂት ላይ የነበረውን ሚና ያስታውሳሉ። ፋንታውን አየለ የእስራኤል መኮንኖች የጸረ ሽምቅ ውጊያ ስልጠናውን የሰጡት በአዋሽ አርባ፣ በደብረ ዘይት፣ በፍቼ፣ በአምቦ አቅራቢያ ሰንቀሌ አካባቢ እንደነበር ይገልጹና ወታደሮቹ ምስጢራዊ ስልጠናውን በተናጠል እንደወሰዱም ጭምር ያስነብባል። ለ8 ወራት የተሰጠው የእስራኤል ኮማንዶች ትምህርት ዓላማው የነበልባል ጦር አባላትን በትናንሽ መሳሪያዎች የጸረ ሽምቅ ውጊያ ተግባራትን ማከናወን የሚችል ከፍተኛ የመንቀሳቀስ ችሎታ ያለው የጸረ ሽምቅ ኃይል እንዲሆኑ ማብቃት፣ ወደ ሽምቅ ተዋጊዎች ይዞታ ዘልቆ በመግባት አማጽያንን መጥለፍ፣ በመንደሮችና በጫካዎች ውስጥ ሽምቅ ተዋጊዎችን መፈለግ፣ የከተማ ውስጥ ዘመቻዎችን ማካሄድና በፍተሻ ኬላዎች ላይ ሰዎችን መፈተሽ ነበርም ይላል። ይህ በእስራኤሎች የሰለጠነና ነበልባል እየተባለ ይጠራ የነበረ ጦር በዚያ መንግስቱ ኃይለማርያም በቀጥታ በመሩት የ1969 የመንጥር ዘመቻ በአዲስ አበባ ላይ በፈጸመው የ4 ተከታታይ ቀናት ፍጅት ይታወሳል። ደርግ ከዚያም በኋላ እስራኤሎች ኦፕሬሽን ኢያሱ፣ ኦፕሬሽን ሙሴና ኦፕሬሽን ሰለሞን እያሉ ቤተ እስራኤላውያንን ከጎንደርና አካባቢው ሲያጓጉዙ በማወቅም ባለማወቅም ሲተባበር ቆየ። በቀዳማዊ ኃይለ ሥላሴ ዘመን በ1965 ወይም በ73 እንደ አውሮፓ አቆጣጠር የተዘጋውን የእስራኤልን ኤምባሲም መልሶ ከፈተው። መንግስቱ ኃይለማርያምም ልጆቻቸውን እስራኤል እየላኩ የሚያስተምሩ ሆኑ። ቤተ እስራኤሎቹን እንዲመለሱ የማድረጉን ሥራም ከሥልጣናቸው እስከሚባረሩበት እስከ ግንቦት 1983 ድረስ የቀጠሉበት ሆነ። A personal payment to Mengistu is agreed, and he orders his government to set a lower price for the Jews. Uri can now finalize this payment. Talks progress until news arrives of a problem.
በትጥቅ ትግሉ ዘመን ጽዮናዊነትን እንደ ጠላት ፈርጆ የነበረው ኢህአዴግ ከሁሉም ዓለም ጋር በወዳጅነት መቀጠል የሚል ፖሊሲ ነድፎ ከእስራኤልም ጋር የበረሃ ቃላቱን ትቶ እንደ መንግስት ቀጠለ። በሁለቱ መንግስታት መካከል ከፍ ያለ ስምምነት የተፈረመው በ1985 ዓ.ም እንደነበር የሚያስታውሰው የፕሮፌሰር ሚካኤል ጥናት በዚያን ዓመት ግንቦት ላይ የወቅቱ ጠቅላይ ሚኒስትር ታምራት ላይኔ የመሩት ልዑክ ወደ ቴል አቪቭ ሄዶ ስምምነቶችን መፈራረሙን ይተርካል። ስምምነቶች ውስጥ ልማት እንጂ ጦርነት የለም፣ መዶሻና ማረሻ እንጂ ጠመንጃና ሽጉጥ አልነበረም። ቃል በቃል እንዲህ ይላል። ግንቦት 1985 ዓ.ም የጠቅላይ ሚኒስትር ታምራት ላይኔ ከፍተኛ ሚኒስትሮች ልዑካን በአይሁድ ሀገር ለ4 ቀናት ጉብኝት አድርጎ ነበር። በዚህ ወቅት በግብርና ዘርፍ ትምህርት የሚቀስሙና ወደ እስራኤል የሚሄዱ ኢትዮጵያውያን ቁጥር እንዲጨምር የእስራኤል ሐኪሞችና የጤና ባለሙያዎችም ወደ ኢትዮጵያ እንዲላኩ የሚያግዙ በርካታ ስምምነቶችን ተፈራረሙ ይላል። ይህ የኢህአዴግ ዘመን ስምምነት በተለይም በተራራማ አካባቢዎች የአፈር ጥበቃን፣ የእርሻ ቴክኖሎጂንና መሰል እገዛዎችን እስከ መጨረሻው ዘመን ድረስ ኢትዮጵያ መጠቀም እንድትችል አድርጎ ነበር። ሌላው ቀርቶ በ2012 ዓ.ም ክረምት በኢትዮጵያ ውስጥ የአንበጣ ወረርሽኝ ሲከሰት ጸረ አንበጣ መርዝ ሊረጩ ቀድመው የደረሱት 27 የእስራኤል ድሮኖች ነበሩ። ይሁን እንጂ አብይ አህመድ ድሮኖቹ የራያ ቆቦ አንበጣ ላይ መርዙን እንዲረጩ አድርገው እንዲመለሱ የትግራይ ክልል ነው ያሉትን የራያ አላማጣ አርሶ አደሮች ግን ሰብላቸው በአንበጣ እንዲበላ ማዘዛቸው በወቅቱ አነጋጋሪ እንደነበር አይዘነጋም። ያኔ አብይ አህመድ በትግራይ ላይ ጦርነት ለመጀመር እየተዘጋጁ የነበረበት ወቅት ነበርና የእስራኤል ጸረ አንበጣ ድሮኖች የትግራይን አርሶ አደር ከአንበጣ መከላከል የለባቸውም ብለው አንበጣዎችን ሳይቀር ለጸረ ተጋሩ ዘመቻ የተገለገሉበት ጊዜ ነው። ወዲያው ጦርነቱ እንደተጀመረም የአብይ አህመድና የእስራኤል ግንኙነት ከጸረ አንበጣ ድሮን ወደ ጸረ ሰው ድሮን አደገ። ዛሬ ሲታኮሱ ብለው የሚያድሩት እስራኤልና ኢራንም ሁለቱም ድሮኖቻቸውንና ተኳሾቻቸውንም ለአብይ አህመድ ሸጠውና አከራይተው ኢትዮጵያውያንን ሲገድሉ ንብረትም ሲያወድሙ ነበር። ብልጽግና ዋንደርቢ ቪቶልና ኤሪስቶር ታክቲካል ዩኤኤስ የተባሉትን የእስራኤል ድሮኖች ለስለላና ለመግደያ እንደተጠቀመ የሚገልጸው ይህ በምስሉ ላይ የሚታየው የአፍሪካ ኢንቴሊጀንስ ዘገባ የኢትዮጵያና የእስራኤል ግንኙነት ከጸረ አንበጣ ድሮን ወደ ጸረ ሰው ድሮን ያደገው በጥቂት ወራት ውስጥ እንደሆነ ያስነብባል። ባሳለፍነው ዓመት ደግሞ አዲስ አበባን በጸረ ድሮን ለማጠር እንዲሁ ከእስራኤል በገዛቸው መሳሪያዎች ተጠቅሟል ተብሏል። ጠቅላይ ሚኒስትር አብይ ሴሌብራይት የተሰኘ የስልክ መበረበሪያ ቴክኖሎጂም ከእስራኤል መንግስት በሽያጭ እንዳገኙ ተዘግቧል። እንዲህ ያለ ድጋፍ የተደረገለት የአብይ አህመድ አገዛዝ አሁን የእስራኤልን ወረራ በአቡዳቢ በኩል አድርጎ እየደገፈ ብቅ ብሏል። ልብ ያልተባለው ነገር ግን ጦርነቱ ሊጀመር 3 ቀናት ሲቀሩ የእስራኤሉን ፕሬዝዳንት በአዲስ አበባ የተቀበሉ መሆናቸው ነው። እስራኤል የኢራንን ጥቃት ከመጀመሯ 3 ቀናት አስቀድሞ ፕሬዚዳንት አይዛክ ሄርዞግን ወደ ኢትዮጵያ ልካለች። ይህ ከመሆኑ 2 ቀናት ቀደም ብሎ ደግሞ በእስራኤል ኤምባሲ ዲፕሎማት የሆኑት ቤተ እስራኤላዊ ወደ መቀለ መጓዛቸው ተሰምቶ ነበር። ዲፕሎማቱ አብይ ኤርትራን ሳይሆን እናንተን የሚወር ይመስለናል፣ ጦርነቱን ለማስቀረት ብትሰሩ የሚል ይዘት ያለው ውይይት ማድረጋቸው ከጊዜያዊ መንግስቱ ሰዎች ተሰምቷል። ፕሬዚዳንቱ ከአብይ አህመድ ጋር የተወያዩበት ጉዳይ ግን በይፋ አልወጣም። ምናልባት እኛ አዲስ ጦርነት ውስጥ ልንገባ ስለሆነ ወታደራዊ ሽያጮች አናቀርብልህም ብለዋቸው ከሆነ አሊያም ወዳጆችን ቢንዛይድንና ሌሎችን ወደ ጦርነት ልናስገባ ነውና አንተም የአፍሪካ ህብረትን ይዘህ ተከተለን ብለውም ከሆነ ይህንን ያቀድከውን ጦርነት ትንሽ አዘግየው ብለውም ከሆነ የታወቀ ነገር የለም። የተረጋገጠው ነገር ግን አብይ አህመድ አሊ የእስራኤልን ጸረ ኢራን ዘመቻ ደግፈው መሰለፋቸው ነው። ልጆቻቸውን ግን እንደ መንግስቱ ኃይለማርያም በእስራኤል እያስተማሩ አለመሆናቸው የተረጋገጠ ነገር ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።